የተጠራኸው ሁሌም አሸናፊ ሆነ በማሸነፍ ለመኖር ነው። ደግሞ ይህንን እንድትሆን ተደርገሃል። በአሸናፊነት ህይወት መኖር የሚል ሐሳብ መማር ካለብን ወይ ማውራት ካለብን መጀመሪያ ማሸነፍ ማለት ምን ማለትን የሚለውን ሐሳብ ማየት ይኖርብናል። ማሸነፍ ማለት አንድ ነገር መብለጥ፣ መግዛት ወይ መቆጣጠር ማለት ነው። በጣም የተሻሻለ አገላለጽ መብለጥ። ለምሳሌ ቦክስ ውድድር ቢሆን የሩጫ ውድድር ቢሆን የድብድብ ውድድር ቢሆን አንድ ሰው አሸነፈ ብለን ስንል ምን ማለት ነው? ተጋጣሚውን በለጠው እያለን ያለነው። ስለዚህ ማሸነፍ ማለት አንድ ነገር መብለጥ፣ መቆጣጠር ወይም ደግሞ መግዛት ብለን ስንል የሚፈልገውን ሰተን መቀበል ሳይሆን በልጦ የራስ ማድረግ ማለት ነው። ስለዚህ እግዚአብሔር አምላክ በክርስቶስ ኢየሱስ በኩል የመረጠን የእግዚአብሔር ክንግደም ወራሾችና ቤተሰቦች የሆኑ ሰዎች እግዚአብሔር በክርስቶስ ኢየሱስ በኩል ሶስት ወሳኝ ነገሮችን እንድናሸንፍ ጠርቶናል። አንደኛ ሰይጣንን፣ ሁለተኛ ራሳችንን፣ ሶስተኛ ዓለምን። እንዲሁም አንደኛ እኛን ብዬ ወይም ደግሞ ስጋችንን ብዬ ብጀምር ደስ ይለኛል። ለዚህ ነው ጌታ ኢየሱስ ሲናገር ከኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሎ ሲል ራስን መካድ ማለት ስጋዊ ምኞትን ልቅ የሆነ ገደብ የለሽ ፍለጋን በመኮነን ራስን ለእግዚአብሔር ክብር ማስገዛት ወይም ደግሞ ለተዋጀንለትና ከጨለማው ክንግደም በክርስቶስ ኢየሱስ ውድ ደም ለዋጀን ጌታ ለእግዚአብሔር ራስን ማኖር፣ ራስን ማሸነፍ ይባላል። ራስን ማሸነፍ ማለት በሉት ሁለንተናን ለእግዚአብሔር ፍላጎት ማስገዛት ማለት ነው። ስለዚህ በክርስቶስ ኢየሱስ ስንጠራ ሶስት ነገሮችን እንድናሸንፍ ተጠርተናል። አንደኛ ራስን፣ ሁለተኛ ሰይጣንን፣ ሶስተኛ ዓለምን። እነዚህን ሶስት ነገሮች ለማሸነፍ የተጠራን ከሆነ አንድ ማሸነፍ የሚገባውን ትግል የሚታገል ወይም የሚገጥም ሰው አስቀድሞ ማወቅ ያለበት ያንን የሚያሸንፈውን ነገር የሚገጥመው ፐርሰን ራሱ ማን እንደሆነ ማንነቱን ማወቅ ይኖርበታል። ለዚህ ነው አይታችሁ ከሆነ እግዚአብሔር ሙሴን እስራኤልን ከግብጽ ምድር ታወጣ ዘንድ ልልክህ መጥቻለሁ፣ ወደ ፋርዖን ትገባለህ፣ እስራኤልንም ከፋርዖን ቤት ታወጣለህ ብሎ ሲናገረው ሙሴ የተናገረው ቃል ይሄ ነው። እንደዚህ ነው ያለው፣ እግዚአብሔር ሆይ ወደ ፋርዖን የሚገባ እስራኤልንም ከግብጽ ምድር የማወጣ እኔ ማን ነኝ ነው ያለው። ግብጽ ማን ነው አላለም። አንድ ሰው የሚገጥመውን ፍልሚያ፣ ውጊያ፣ ሰልፍ፣ ውድድር ከመግጠሙ አስቀድሞ ማንነቱን፣ ብቃቱን፣ አቅሙን፣ ዝግጅቱን ነው ማወቅ ያለበት። ብዙ ሰዎች የገጠሟቸውን ብዙ ነገሮች ያላሸነፉበት በትክክለኛው ማንነታቸው ላይ ቆሞ ስላይደለ ነው። በገንዘብ ጀምረ ተሸንፈ ይሆናል፣ በዘመድ ጀምረ ተሸንፈ ይሆናል፣ በወረቀት ጀምረ ተሸንፈ ይሆናል። አሁን ግን አንድ የምትጀምርበት ወይ አለ ታሸንፋል። ስለዚህ ከግጥሚያው አስቀድሞ ራሳችንን ማወቅ እንዳለብን ካልን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 12 እስከ 13 ባለው ቦታ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም። ከደም ወይም ከስጋ ፈቃድ አልተወለዱም። ዮሐንስ በዚህ ቦታ በክርስቶስ ላመኑ ሰዎች የሚሰጠው ዜግነት ወይም ደግሞ ማንነት የእግዚአብሔር ልጆች መሆናቸው። ብዙዎቻችን ቸርች ላይ ዘምረን ቸርች ላይ ስብከት አመን ብለን ተቀብለን ቸርች ላይ ከፍ ብለን ሞቆን ትንቢት ሰምተን ወደ ቤታችን እንመለስና ወደ አባታችን ወደ እናታችን ወደ ተወለድንበት ማህበረሰብ እንመለሳለን። የተወለድኩበት ደሃ ቤተሰብ፣ ታናሽ ወንድሜ ችግር ውስጥ ያለ እኔን የሚፈልግ፣ አባቴ ጣጣ ውስጥ ያለ ከኔ የሚፈልግ፣ እኔ ማን ነኝ ብለን ቤታችን ሄደን ማንነታችን ስንጠይቅ ሰይጣን ይመጣና አባቴን ተነገር የተወለደ ደሃ፣ እናቴ እንደዚህ የሆነች፣ ወንድሜ እንዴ የሆነ አንተ ማለት ብሎ ማብራሪያ ይሰጣል። ዛሬ ማታ አንድ ሰው በየትኛውም አጋጣሚ አግኝቶ ሰይጣን ላብራራው በክርስቶስ ኢየሱስ የተደረገበትን ማንነት እርግጠኛ ሆኖ ይወጣል። አጠገብ ያለው ሰው ያዘውና አንተ የእግዚአብሔር ልጅ ነህ በሉት። ኦሬዲ ልጅ አድርገዋል በሉት። በጣም ዮሐንስ ደስ የሚለው ለተቀበሉት ሁሉ ግን በስሙ ላመኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ አደረካቸው አይልም፣ ስልጣንን ሰጣቸው ይላል። አንድ ነገር ከሰጠኋችሁ የሰጠሁትን ነገር መጠበቅ የናንተ ድርሻ። እደግማለሁ፣
በጣም ለምትወዱት ወዳጃችሁ እጅግ ውድ የሆነ ወርቅ ገዝታችሁ ሸልማችሁ ብትሰጡት የተሰጣችሁን ስጦታ ነው ግፍት ነው ለማንም አልሰጥም ግፍቱን ያገኘሁት በፍቅር ነው አክብሮኝ ወዶኝ ነው የሰጠው ብላችሁ ስጦታውን መጠበቅ የናንተ ፈንታ ነው ስለዚህ በሌላ አማርኛ ምን ለማለት ፈልጌ ነው አንደም ድኛለውና ሊጨፈለቅ ሊፈለጥ ለሚለው ትምርት ስንድን በክርስቶስ ኢየሱስ የተሰጠን የዘላለም ሕይወት በዳንበትና ባመንበት የእውነት መሰረት ላይ በመቆም የተሰጠንን ውድ ስጦታ የምንጠብቅበት እንጂ ቀድሞ ወደ ነበረው አሮጌ ሕይወት ወደ ተፋታችን እንድንመለስ እግዚአብሔር አምላክ አልጠራንም ዛሬና ትናንትናን ያቀላቀለባችሁ ብዙ ሰው ዛሬውና ትናንትናው ተቀላቅሎበታል ቸርች ሲመጣ የሰማይ ዜጋ መሆኑ የሚሰማው ወደ ቤት ሲመለስ ኦሮሞ መሆኑ አማራ መሆኑ ሲዳማ መሆኑ ወላይታ መሆኑ ካምባታ መሆኑ የሚሰማው ቅርብ ጊዜ እንደመጣ ሸሚዝ ነው አንዳንድ ሸሚዝ አይታችኋል እዚህ በኩል ቡኒ እዚህ በኩል ጥቁር ነው ቅድም ያያችሁ ሰው የራሱ ከተማ ሳይቀይር ወደ ቤት ሲዞርባችሁ ይጣፋባችሁ ሌላ ሰውዬ ነው የሚመስለው ዛሬማ እዚህ ቸርች ስትመጡ ብዙዎቻችሁ ሰይጣን ይፈራል ጌታ ነው ከሁሉ በላይ ምናምን ስትል እንዴ ብሎ ይላታል ልክ ከዚህ ስትወጣስ ጌታ ሆይ ቆይ አንተ አለ በዙፋን ላይ ትላለች ቢኖር እኮ ብሎ ነው ማብራሪያው የሚቀጥለው እኔ አንድ ጃይንት ሰው እዚህ ቤት ሲፈጠር አያለ ቸርች ስትመጣም ከቸርች ስትመለስም ቸርች ሆና ሰይጣን ህይወቷ ላይ አንዳች ማድረግ የማይችል ያውላችሁ አንድ ጥያቄ ልጠይቃችሁ የፈለገ ባለጠግነት ቢሰጣችሁ የፈለገ ሀብት ዛሬ መጥቶ የኢትዮጵያ የመጀመሪያ ባለጠጋ ማለት እና ዛሬ ማታ እንደው ዝም ብሎ እግዚአብሔርም ያሳሰበው ብቻ አሳሰበኝ ብሎ ያለኝን ሀብት በሙሉ አስተላለፍኩ ቢል ከዛ መድኃኒዓለም መጥቶ ደግሞ እስካሁን የሰጠው እድሜ በቃል እስካሁን ያገለገልከውንም ማገለገልክ ያጠፋውንም ማጠፋ በአንተ ላይ ያለውን ፕሮግራም ጨርሻለሁ ቢል የተዛወረበት ገንዘብ ምንም ሊያረግልህ አይችልም ክብር ለኢየሱስ ይሁን ነገር ግን በክርስቶስ ኢየሱስ የተደረከው ልጅነትን ስትጠብቅ እስካለ ድረስ ትኖራለህ ሄደም ትኖራለህ ልጅነቱን እርግጠኛ የሆነ ሰው እግዚአብሔርንም ያስደስታል ራሱም ደስተኛ ህይወት መምራት ይችላል እደግማለሁ ልጅነቱን እርግጠኛ ሆኖ የሚመላለስ ሰው እግዚአብሔርን ደስተኛ ማድረግ ይችላል ራሱም ደስተኛ ሆኖ መኖር ይችላል ለምን ሲባል እግዚአብሔር አንተን ሲወድ ፍቅሩ ሌላ በሆነ ስጦታ ማረጋጋት እስከማይችል ድረስ ፍቅር ሲበስበት የፍቅር ጥጉን መግለጫ የሰጠ ልጁ ደግሞ ባመንከው ቀን ያደረገ ልጅ እንደነበር ልጅ ነው ያረገ ልጅነቱን ጠብቀ ስትኖር አንደኛ እግዚአብሔር አብ የሰጠውን የፍቅር ስጦታ ጠብቀሃል ለፍቅሩ ምላሽን ሰጥተሃል ማለት ነው ልጅነትን ጠብቀ ስትኖር አባት ባንተ ደስ ይለዋል ሁለተኛ ደግሞ የልጅነት ማንነትን ጠብቀ ስትኖር አንተ ራስህ አባት ያየ በሙሉ ኮንፊደንስና ደስታ ህይወትን ትመራለህ ባይዘው ከአባት በላይ ደስተኛ ሊያረጋችሁ የሚችልሽ አሁን ምድር ላይ ያለው አባት የሆነ ጊዜ የሚሞት የሆነ ነገር የሚያሸንፈው አንተን የሚገጥም ቻሌንጅ ሁሉ የገጠመው ከኃጢአት ጀምሮ በሁሉ የሚፈተን ነው አሁን እግዚአብሔር በክርስቶስ ኢየሱስ በኩል ያደረገ ማንነትና አባትነቱ ደግሞ ሁሉን ማሸነፍ የሚችል አባት እንዳለ ነው የምታምኑ አሜን ናችሁ ወይ ክብር ለይ ባይ ዘ ወይ እምንኖረው አባታችን ባለበት መዝገባችን ያለው አባታችን ባለበት ቀበሌ እንኳን ለማት ላለው ጣሶ መታወቂያ አይሰጥም አይደል ታቃለ አንዳንድ ሰው ዘራፍ ብሎ ዝም ብሎ በቃ ነዋሪ ሆነ ሰው ዝም ብሎ ነዋሪ ሆነ ሰው አጠገብ ያለው ነካ አርገውና ዝም ብሎ ነዋሪነት መንፈስ የተመታ ይሆን በርስ አሁን እናንተ ቤት ኖሮም ጠፍቶ ማይጠቅም ልጅ ቢኖር ደስ ይላል አላችሁ ከኔ ጋር እንደው ዞር ሲል ሰፈር ሰላም ያገኘው ልጅ እግዚአብሔር ከእንደዚህ አይነት ህይወት ይጠብቃችሁ ባይዞ አብዛኛው ጴንጤ አሁን በእግዚአብሔር ቤት ውስጥ እንደዛ ምክንያቱም ባገኘው ቦታ ሁሉ ሞቅ የሚለው ልጄ እኔ ባለውበት ማንንም አይፈራም ደግሜ ይነግራል እኔ ባለውበት ያው አንተ ይዘህ የመጣውን ስልክ ዘራፍ ብሎ ነው የሚቀማ ዘራፍ ብሎ አንተ ያመጣውን ስልክ ይቀማል እኔን እያየ ከሆነ እኔን እያየ አጠገቡ እኔ ባለውበት ኤንቫይሮንመንት የሚያሸንፈው ነገር የለም እሷ ባይተጎይ እብን የለለኝ ነገር የለውም ቢለው ራሱ እንደለለኝ አያምንም እንዳለኝ ነው የሚያምነው እንዳለኝ ብረለኝም ቢለው ባንክ ሄዳ ታወጣም እንዴ ነው የሚለው ስለኔ አለመኖር የሚያውቀው ነገር የለም
የሚፈልገው አንድ ነገር ብቻ ነው ምን ይፈልጋል ካላች አጠገቡ መሆንን ብቻ የፈለገ የታጠቀ ቢመጣ አጠገቡ እንዳለው ከተሰማው ምንም አይፈራም እኔ ልንገር የመጣ ነገር ሁሉ እስኪያናውጥ ድረስ ቦቅባቃ ያደረገ በየማለዳው አባትን ስለማታየው ነው አለው ይያለ ድምጹን ስለማትሰማ ነው ከአባት ድምጽ ይልቅ አጠገብ የቆመ አባት የጣለውን አባትን ከድንበር ውጪ የወረወረውን ጠላት እየሰማ እንድትናወጥ ያደረገ ጣቢያው ዛሬ ይደርመስ ይሄ በደም ጮኸ አሜን ብለው ይሰደው አጠገብ ያለውን እጅግር ያለ ለማኝ ትሆናለህ እንደበሉት ዛሬ ቅድም ጫማ ሳጥቤ በጌታ ፊት ነው የምነግራችሁ ከልስትሮ ጫማ ሳጥቤ ሲነሳ በጣም ህፃን የሚያሳዝን ልጅ ጫማዬን አጠበው 100 ብር ሰጥቼ መልስ ሰጠኝ በጣም ጣና ያለ አቅም ያለው ጤነኛ ምንም ችግር የሌለበት ሰውዬ ዝም ብሎ ጋቢ ለብሶ ቆሟል ልስትሮ አጠገብ እኔ 100 ብር ሲሰጠው ሲያይ መልስ እንደሚመለስልኝ እርግጠኛ ነው ሰውዬ እያያ 10 ብሮቹን አይከትም ብሎ ይጠብቀኛል አንደኛ መንፈስ ቅዱስ አላሳሰበኝም እንዲያም ሰውየውን ሳየው የሆነ መንፈስም እንደሚኖርበት አስቤበታለሁ ሁለተኛ ደግሞ ይሄ በዚህ ልጅነቱ ቁጭ ብሎ ልስትሮ ጫማ ያጠበ ገቢ የሚጠብቀው ሰው አሳዝነውኛል የሚገርማችሁ ነገር ይሄ ጋቢ ለብሶ ጤነኛ ሆኖ የሚለምነው ሰውዬ በደንብ እንዲያየው አድርጌ ነው ቆጥሬ ለልስትሮ ይሰጣውት አንዳንድ ቸርች ውስጥም ያለው ስፒሪት እንደዚህ ያሳደግን ያለው እንደዚህ ያሳደግነው ያለውን መንፈስ ይኸውልህ ጨክኖ ከቤቱ የሚያስወጡ ልክ እንደ ፍናስ መቆጣት የሚችሉ ወንድና ሴት ልጆች ዛሬ በእግዚአብሔር ቃል እውነት ይነሳል ቤት ውስጥ እንደ ባሪያ ማይኖሩ ቤት ውስጥ እስኪባረሩ ማይኖሩ እስኪያገቡ ማይኖሩ ቤት እስኪሰሩ ማይኖሩ ጫማ እስኪቀይሩ ያንዳንዱ ጸባይ ቀና እስኪል ነው ዛሬ ማታ ግን ኢየሱስን ከክብሩ ዙፋን ዝቅ እንድል ያደረገው ያ የአባቱ ልጅ የሆነበት ስፒሪት አንተ ውስጥ ካለ ዝቅ በማለት ውስጥ በመሸነፍ ውስጥ ያለው መለኮታዊ ክብር ትካፈላል ሰፈር ላይ አጎንብሳ የምትገባው ሁሉ አቅም ያጣች አይደለች አልገባ አጎንብሶ የሄደ ሁሉ አራዳ ያልሆነ አይደለም ዘራፍ መሆን ያቃተው አይደለም ድሩዬ መሆን በመሰረቱ ታውቃለህ ብዙ ድሩዬ ጴንጤ መሆን ያቃተው ነው እኔን ጠይቀኝ ብዙ ድሩዬ ጴንጤ መሆን ያቃተው ብዙ ዘራፊ ጣዋ መሆን ያቃተው በእርግጡ ነው የሚነግር እስቲ ውጡ ስፔሻሊ ወደ ሰሜን ብዙ ሄዳችሁ ሰዎች አላገኝ በደቡብ ላይ ብዙ ወንጌል ስርጭት ወጣ ነበርና ሄድ እስቲ ሞክረው ኳየር ነበርኩ ነው የሚለው ጨርቁን ጥሎ የሚሄድ ቡጭቅጭቅጭቅ ያለ ይሄ ቤት ውበቱ ይመለስ አንተ እሺ አጠገብ ያለውን ሁሉን አሸንፈ መኖር ከፈለክ በሉት መጀመሪያ ማንነትህን ማን እንደሆንክ እወቅ ለምሳሌ አንድ ወንድ የሆነ ሴት ቱ ምናምን ብትለው መንገድ ላይ ብታዩት ሌላ ሰው ወይ ቱ ይላል ሌላው ወንድ አይደለም ይላል እሺ እንደው ላስተካክልላችሁ ሴቶችም ቅር እንዳይላችሁ የሆነ ዕቃ ተሻከሙ ትሉና ከዛ መታችሁ ወንድ አይደለም እንዴ እንዴት ተከብዳለች ትላለች አየ ማንነት የሚሰጠው ስሜት አለ በማንነት የሆነ ወኔ ካጣ ተሰልባል በቃ አጠገብ ያለው ማንነት ሲነካ ወኔ ከለለ በሉት ተሰልባ ነው የሚሆነው በሉት በመጠጥ እየተጠረጠርክ በስማ በሱስ እየተጠረጠርክ በቤቱ እየኖርክ ከሆነ እኔ ያልኩ ያለው ስለጠጣ አይደለም መንደሩ ላይ ወርደ ከሆነ ወኔ ተነክቷል ሞራል ተወስዶባል ዛሬ ማታ እግዚአብሔር አምላክ ወደዚህ ጉባኤ ብቻ ሳይሆን በየትኛውም ዓለም ሆኖ ይህንን ያው የእግዚአብሔር ቃል የሚሰማ ትውልድ ጋር የልጅነት ወኔን ይመልሳል አጠገብ ያለውን እግዚአብሔር በሉት ቶሎ የሚደርሰውን ሳይሆን በሉት የሚያስፈልገን ያመጣልሃል በሉት የሚያቆየውን ቆይቶ የሚያስፈልገውን ያመጣላችሁ ዝም ብለሽ እኮ እስማኤልን ማቀፍ አምሮሽ እንጂ ዝም ብለህ እኮ እስማኤልን ማቀፍ አጋርን ማቀፍ አምሮ እንጂ አንተ አጠገብ ምን ነው ከሳቃችሁ ሳቁ እንደውም ፈቀድኩላችሁ አንዴ አጠገብ ያለው ንካና ዝም ብለህ አጋርን ማቀፍ አምሮ ነው የሚሆነው በሉት የምር ነው ምነግራችሁ ዝም ብላችሁ እስማኤልን ማቀፍ የሚበጠብጣችሁ እርግጥ ያርጋችሁና የፈጠነውን ሳይሆን
ይሁንልሽ በኢየሱስ ጠላቶቻችሁን ለመግጠም በአሸናፊነት ህይወታችሁን ለመቀጠል ከግጥሚያው አስቀድማችሁ ራሳችሁን በማወቅ መጀመር ወሳኝ ጉዳይ ነው የፈለገ ሽንፈት እንኳን ቢገጥማችሁ ማንነታችሁን ስትታውቁ የሚያነሳ አባት እንዳላችሁ ተስፋ ስለምታደርጉ በየትኛውም አጋጣሚ ሰይጣን የድል ዋንጫ የመያዝ እድል የለውም ለዚህ ነው ዮሐንስ መልእክት ላይ ዮሐንስ ሲናገር ምንድነው ልጆች ሆይ ኃጢያትን እንዳታደርጉ ይልና ኃጢያትን ብታደርጉ እንኳን በአብ ዘንድ ጠበቃ አላችሁ ይሄ ቃል ማንን ነው የሚያወራው ልጆችን ነው አየ ልጅ መሆንን እርግጠኛ ስትሆን ከልጅነት የወደቀ ሰውየው ጋር አውርደ ራስን አትለካም ለዚህ ነው ገላትያ ምዕራፍ 4 ከቁጥር 1 ጀምራችሁ ስታነቡት ያለውን ቃል እንደው በጣም ወደዋለሁ ምዕራፍ 4 ከቁጥር 1 እስከ 6 እንዲላል ነገር ግን እላል ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ማይ ጋድ እስቲ ከኔ ጋር እንደዚህ በሉ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆንም ከቶ ከባሪያ አይለይም ይላል ያውላችሁ ሕፃን ሆኖ ነገርን ለመቆጣጠር ነገርን ለመግዛት ነገርን ለማሸነፍ አየ ያማረውን ሁሉ ከሚያደርግ እያማረው መተው እያስጠላው ማድረግ እስቲ ከኔ ጋር ቀና በሉ ከሕፃንነት ስትወጣ በሉት እያማረህ ምትተዋዋለ እያስጠላም ምታደርገዋለ በሉት አሜን ነች ስለዚህ ሕፃን ሆኖ ባለበት ዘመን ሁሉ ምንም የነገር ሁሉ የፋስተሩም የመጋቢውም የአለቃውም የሰው ልጅም ያለውም የሌላውም የሚመጣውም የነገር ሁሉ ጌታ ምንም ቢሆንም ሕፃን ሆኖ ባለበት ዘመን ከጠባቂ ከሞግዚትና ከመጋቢ በታች ሆኖ ይኖራል ልጅ ሆኖ ይያለ ጌታ ሆኖ ይያለ ከሕግ በታች አድርግ ከምን ሥርዓት በታች ዮሐንስ በኃጢያታቸው ንስሐ አስገብቶ ከሚያጠምቃቸው ትላንትና በአመጽ በክፋት ከነበሩ ከአመጻቸው ወጥቶ በጽድቃቸው ሊኖሩ ከሚጠመቁ አምላክ የጽድቅ ስታንዳርድ የሆነው ሰልፍ ላይ ይቆማል አልገባችሁ ትላንት ኃጢያት ላይ የነበረ ኃጢያተኛ ከኃጢያቱ ሊወጣ ለንስሐ ጥምቀት በሚሰለፍበት የሕጉ ባለቤት የሕግ አስፈጻሚም የሕግ ተቀባዩም ፈጣሪ ከሕግ በታች ሰልፍ ላይ ይቆማል አጠገብ ያለውን ያዘውና አሁን ያለህበት የረዘመው ሰልፍ በሉት ጊዜው እስኪደርስ ነው በሉት ምንም የሁሉ ጌታ ቢሆንም ከቶ ከባሪያ አይለይም ነገር ግን አባቱ እስከቀጠረለት ቀን ድረስ ነው ከጠበቆችም ከመጋቢዎችም በታች ሆኖ የሚኖር እንዲሁም እኛም ሕፃናት ሆነን ሳለን ከዓለም የመጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጆችም እንሆን ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ሆይ ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ስለዚህ ልጅ ነህ እንጂ ባሪያ አይደለህም ልጅ ከሆነ ደግሞ በክርስቶስ የእግዚአብሔር ወራሽ መንፈስ በውስጣችሁ ሲሞት ተንቀሳቃሽ ሬሳ ነው የምትሆኑት ይሄ ቆይስ ከመቼ ነው መንፈስ ቅዱስ ቸርች መተን የሚገናኘን ዘላለምንና የእግዚአብሔርን መንፈስ አትልስትለይ እንጂ እኔም ቤት ስትይ ተረሳኛል ከዛ ወይ ከደወልኩ ወይ ስትደውልልኝ እንገናኛለን ኔትወርኩ ሲጠፋ ባትሪም ሲዘጋ እንቆራረጣለን የእግዚአብሔርን መንፈስ የሚቆራረጥብሽ የተያነበብሽው መጽሐፍ እሱንም ዘማሪዎች በሬጌ ብለን በችክችካ ብሎ በዋልዝ ብሎ ከዛው ከቅርብ ጊዜ በኋላ ደግሞ ወዲ ተቸግረን 5 ዘማሪ ያዘምርናላችሁ 10 ደቂቃ እንሰብካቸዋል ዩቲዩቡን ቻናሉን እዩት መዝሙር ብቻ ነው ምንሰማው ለምን ሲባል የሚያታክል ነገር ኦሬዲ አንፈልግም ደክሞን ነው እነን ጠይቁ ሰልጥነን ሳይሆን ደክሞን ጌታ ምስክረ የእግዚአብሔርን ቃል ቁጭ ብለን መማር አቅም ያሳጣን መንፈሳዊነት አይደለም ብርታት
አይደለም አቅማተን ነው አቅም ብናገኘው ኖሮ ቃሉን ቁጭ ብለን ከመማር አልፈን በጨለማ ላሉ መጽሐፉ እንደዚህ ይላል ብለን የምናወራበት ቃል ይኖረን ነበር ለዚህ ነው ጳውሎስ ሲናገር የእግዚአብሔር ቃል አላቸው በሙላት ይኖርባችሁ ቃል እንድኖር አትፈልግም አንተ ጫማ እንድኖር እንጂ እንደ ቀድሞ ሰዎች ነው የምትሆነው እሺ እኔ ቁርጡን ልንገር እበለኝ ብደብርም ጌታ መስክሬ እኔ ችግሬ ጌታ መስጠኝ ነው የሚሰጥ ስማኝ እምጠቅመን ልንገር እበለኝ እንደ ቀድሞ ሰዎቹ ማስቀየራት ሞክር አይሆንም ምን ለማለት ፈልገህ ነው አትሉኝም ክርስቲያን ነህ ጨክነህ እምትችለውን ፈቃደን አድርገህ ቆርጠህ በቅድስና ኖረህ ለጻድቅ የተገባውን በአደባባይ የማትሸማቀቅበት በረከት በአደባባይ የማትሸማቀቅበት ብልጽግና ባለቤት ሆናል አለበለዚያ ደግሞ ይቁረጥና ጥንቅር ብለህ እዛ ጨለማ ግባና ሰይጣን ያለብሳል እኔን ጠይቀኝ ያለብሳል ያበላል ያጠጣል ባልም ይሰጣል ምንንም አይከለክልም ሰይጣን የሚከለክለው ህይወት ብቻ አለ ትገባለህ እያለ ነው ገደል የሚከት ከፍታ ላይ ነህ እያለ ነው ጫማ የሚያደርግህ ድሮ ገጠር አካባቢ አሮጌ ጫማ የሚለጠፍ ሌላ ሶል አለ አጠገብ ያለው ሲንከባ የጫማ ሶል ሊያደርግ ነው ማለት ጌታም ወሳኝ ነገር ነው የሚነግራችሁ ባይዘው አንዳንድ ጊዜ ታውቃላችሁ ቆይ እንደዚህ ተሰምታችሁ አይቆም ቆይ እኔ ብቻ አክረሬ ነው እንዴ እንደው ጽድቅ ምንብዬ እንትን ባልን ስብ የከማንም ጋር እንትን ቢል ጥሩ ላይፍ መኖር እየተቻለ ነው እግዚአብሔር ምንም አያደርግም ማለት ነው እግዚአብሔር ዝም ሲል ደግሞ ዋንጫ እስኪሞላ ነው ሳር ነው የሚያበላ ባድላል አሁን በሬጋ ወርቆ ይቶ የመጣ ሰውዬ እንደ ሰው ያራል ብለህ ታስባለህ አንድ ወር ከከፍት ጋር የቆየ ሰውዬ ሲመለስ እንደ ሰው ለማሰብ ጊዜ ይወስድበታል ወዳችኋል እኔ ግን ጃይንት የሆነ ጴንጤ ያምረኛል አሜን ነው ወይ የሆነ ሰፈር ላይ የሆነ ሰውዬ ወድቆ የእግዚአብሔር ሰው እኛ ሰፈር የሆነች ልጅ አጋንንት ገብቶባት ነው መሰለኝ የት ነው ያለው ምትል ጴንጤ ሳይሆን በገባችበት መንደር ናውጣ ማለት የምትችል በጨለማው ከንግደም አውቶሪቲዋን የምታውቅ ምድርቱን በልጅነት ስልጣን መግዛት የምትችል አንድ ሰው ጮሆ ይሄን አሜን ሲል ዘር ሐረጉ በኢየሱስም ከሺ ይሆን አሜን ናችሁ አጠገብ ያለውን እንደምታሸንፍ እርግጠኛ እንድትሆን ነው ዛሬ እግዚአብሔር ሲሪየስ ሆኖ የሚያወራ በሉት የሚያሸንፍ ሰው ደግሞ ፊቱ ያስታውቃል በሉት አሜን ነው ባይዘው የሆነ ግጥሚያ የሆነ ድብድብ ሊፈጠር እሺ እንደው ተው እኔ በጣም ድሮ እደባደባለሁ ጌታ ይባርክ አልዋሻችሁም እናንተ ብቻ ናችሁ ከተወለዳችሁ ከማንም ተደባደባችሁ ማታውቁት እኔ በጣም እደባደባለሁ አንድ ሰው ልደባደብ ገና ሲል ስማ ገለብጣለሁ እንደዚህ ያደርጋለሁ ስማ ናሞክረ አንድ ደቂቃ ውስጥ አንድ ሺህ ካወራ ሰውየው ተሸንፏል እርግጠኛ በቃ አንተ እንዲው ምናምን ስልም ምንም እዞቱ ተለቀቀባችሁ ፍርሃቱን እየገለጠ የሚያሸንፈው ነው ያዙት እየተያዘ ያለው ባይሰው የሚሸንፈው 10 ሰው ሄዶ ይይዘዋል አይነካም እኮ ልቀቀኝ ይላል ዝም ብሎ እንዲህ አይነት ቦቅባቃ በልጤ ሳይነካ የደነገጠ አይፈልግም እግዚአብሔር መዋጋትን የሚያምን ድል አድራጊ መሆኑን የሚያምን በክርስቶስ ኢየሱስ የሆነውን ማንነት ሚኖር አሜን በለኝ ሰይ ኢየሱስ ጌታ አጠገብ ያለውን የሚያምርብ በሉት የሆንከውን ስትሆን ነው በሉት ልጆቹ ስለሆናችሁ ነው የሚለው አየን ሊያደርጋችሁ እንኳን አይደለም ልጆቹ ማጋዳጋዳያ ልጁን አምናችሁ በተቀበላችሁት ቀን የልጅነት ስልጣን ተሰጠ ልጁን አምናችሁ ልጁ መሆናችሁን ደግሞ እርግጠኛ ሲሆን ልጅ የሆነ ሰው መኖር የሚችልበትን ህይወት ማኖር የሚችል መንፈሱን ሰጠ በልጅነት ክብር የሚያስቀጥላችሁ ገንዘብ አይደለም በልጅነት ክብር የሚያስቀጥላችሁ የጓደኛ ብዛት አይደለም በልጅነት ክብር የሚያስቀጥላችሁ ባዶ ቤታችሁ ላይ ትላንት ሶፋ አይቶ የመጣ ጓደኛ በሌለበት ትላንት አለባበስ አይቶ ዜማ አይቶ መዝሙር አይቶ ግጥምህን አይቶ እግዚአብሔር ከትቢያ አንስቶ ያጀበ ሳይሆን በብቸኝነት ቤት የተሰማውን መንፈስ ስትይዝ አሜን ነው ወይ አጠገብ ያለውን ጨብጡትና እግዚአብሔር በሉት የሁል ጊዜ ነው በሉት ለምን
ለምን አታጨበጭቡለት? ጨርሻለሁ። ለዚህ ነው አንድ ጊዜ ዘፍጥረት ምዕራፍ 35 ላይ ዘፍጥረት ምዕራፍ 35 ላይ ያዕቆብ እንደዚህ ያለ ቤተሰቡን ሰበሰበ። ምስቱ የጭንቅ ቀኑን አታውቀውም። ድንጋይ ተንተርሶ ቀንና ሌሊት ሁለት እጥፍ ሌሊት የሆነውን ሁለት እጥፍ ሌሊቱን ሁለት እጥፍ ቀን ያደረገውን ቀን አታውቅም። አጠገብ ያለው መድኃኒዓለም ሲመጣ በሉት ሁለት እጥፍ ሌሊትን በሉት ሁለት እጥፍ ቀን ያደርጋል በሉት። በዚህ ሁለት እጥፍ ሌሊቱ ላይ የመጣው ምስቱ አታውቅም፣ ልጆቹ አያውቁም፣ 10 ምናምን ነፍ አሽከሮቹ አያውቁም፣ ምስቶቹም አያውቁም፣ ብዙ ናቸው ታውቃላችሁ። እና ይሄን ሁሉ ሰብስቦ ያለ እኔ የኔ ጌታ አጠገብ ያለውን ይሄን ታውቃለህ ወይ በሉት። እግዚአብሔር ቴንኪው ይፈልጋል በሉት። በጣም የሚገርም ነገር ነው የሚነግረው እግዚአብሔር። እኛ አሁን የሆነ ነገር አድርገን ቴንኪው ይፈልጋል አይደል? እግዚአብሔር ከኛ ሁለት እጥፍ ቴንኪው ይፈልጋል። እራሱ ተነስተ ወደ ቤቴል ውጣ አለው። ማን ነው የሚለው? እግዚአብሔር መጥቶ ያዕቆብን በጌታ እስቲ አያሳዝናችሁ? እግዚአብሔር መጥቶ ተነስተ ወደ ቤቴል ውጣ አለው። ሰውየው እኮ ከኢሳው ጋር ኮሙኒኬሽን ጀምሯል። ሂዱና እየነዳችሁ ከመጣባችሁ ይሄን ሰጣችሁ ሰውየውን ዝጉለትና እዛ በሰላም አልፈዋለሁ ምናምን ብሎ ጡንቻውን ከፍቶቹ ምናምን ቆጥሮ እግዚአብሔር የጨለመውን ቀን ተረሳበትና መጣ። ሙቶ ነው የተኛው ሰውየውና ተነስተ አለው ወደ ቤቴል ውጣ አለው። በዚያም በሄድክበት መንገድ ሁሉ አለው። ይህን ቃል አስተውላችሁ ታውቃላችሁ? የሄዳችሁበት መንገድ ሁሉ ውስጥ የኃጢአት መንገድ እንኳን አለ። እሷን ብሎ ዘማሪ ብሎ የሄዱበት እሱም ብሎ ሰባኪ ብሎ የሄዱበትን መንገድ ነው እግዚአብሔር አብሯችሁ የሚሄደው። ወዳለው ልጅ አሁንም እያለ ትነሳለህ እያለ ይሄ እኮ የማይገባ ህይወት ነው እያለ እስክትመለስ አብሮ ይሆናልና ያዕቆብን ራሱ እግዚአብሔር መጥቶ ተነስተህ ወደ ቤቴል ውጣና በዚያም በሄድክበት መንገድ ሁሉ ካንተ ጋር ለነበረው እግዚአብሔር መሠዊያ ስራ ነው። ያዕቆብ በጣም የገባው ሰው ነው። ገባውና እንዴት እግዚአብሔር ራሱ መጥቶ ለእግዚአብሔር ብሎ ያወራል ብሎ ሳይ ወደ ቤቱ መጣ። እንደኔ እየሮጠ መጣና ተነሱ አላችሁ ሲባል እንግዶችና ማልክት ከመካከላችሁ ከአባታችሁ ከላባ ቤት የሰበሰባችሁት አንቺ ራሔል የጉዞ ጣዖትሽን አውጡ ከመንገዳችሁ እናሳ ሲባል አሁን ወደ ቤቴል ነው የምንወጣው። ከዛስ በሄድኩበት መንገድ ሁሉ በረሳኝ፣ ኤሳው ባባረረኝ፣ አባቴ በሞተ፣ እናቴ ከነምክሯ በራቀችኝ። ስማ ድንጋይ የተንተራሰበት ዕለት ትላንትና በግ አርደ ስጋ አቅርብለት ያለች እናት አጠገቡ የለችም። እኔ መልእክት አለኝ፣ ወንድም እምርቅበት፣ ወዳጅ እምርቅበት፣ የሚቀርብ ወዳጅ ቴንኪው ይፈልጋል።